ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ዛሬ ከስንት ቀን በኋላ በዚህ ቻናል ዛሬ መጥቻለሁ። እንግዲህ ሰሞኑን ጠፋ ብለናል በዚህ ቻናል፣ በጣም ይቅርታ እንጠይቃለን። ይኸው ዛሬ መተናል። ዛሬ እንግዲህ በጣም ዘና በሚያደርግ ፕራንክ ነው ብለን እንያዘው። እኛ ነገሮች ግን ፕራንክ አይመስሉም። ብሩኬና ሃይሚ የአለመግባባት ውስጥ ገብተዋል። ለምንድነው አለመግባባት ውስጥ የገቡት? ብሩኬን ማን መከረው? አንዳንድ ጊዜ እንግዲህ አንዳንድ ሰዎች ይመክሯቸውና ማይሆን ስህተት ውስጥ ያስገቧቸዋልና ብሩኬ ዛሬ ይዞ የመጣው ሀሳብ እውነት ለመናገር ከሆነ ተቀባይነት የለውም እንደኔ ማለት ነውና አንዳንድ ጊዜ ሰዎች የኛን ሀሳብ ብቻ እንዲቀበሉ እነሱ ላይ ሀሳብ ለመጫን ጥረት ማድረግ አስፈላጊ ነው ብዬ አላስብም። ትላንትና እንግዲህ ብሩኬና ሃይሚ ቲክቶክ ላይ ረጅም ሰዓት ቆይተው ነበረ። በዛን ሰዓት ላይ እንግዲህ ሃይሚና ብሩኬ በብሩኬ ሩም ውስጥ ነበሩ አብረው እና ኦልሬዲ ቲክቶክ ጨርሰው ሲተኙ ከኔ ጋር ካልተኛሽ የሚል ጥያቄ ነው እንግዲህ ብሩኬ ይዞ የመጣው። አይ ለእኔ የተዘጋጀልኝ ሩም እስካለ ድረስ እኔ ወደ ሩም መሄድ እፈልጋለሁ ስትል መሄድ የለብሽም እኔ ጋር ማደር አለብሽ የሚል ጉዳይ ነው ያመጣው ማለት ነው። እና ይህንን ካለመታመን ጋር አያይዞ አምጥቶታል። እና ስለማታምኝ ነው ከኔ ጋር መተኛት ያልፈለግሽው፣ አንድ ቤት እየኖርን እንዴትም ቢሆን ሁለት አልጋ ሊኖር አይችልም የሚል ሀሳብ ይዞ መጥቷል ማለት ነው ብሩኬ። ጉዳዩን ሰፋ አድርገን እናያለን ቤተሰቦቼ። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ካላችሁ ደግሞ ላይክ እና ሼር በማድረግ እንድትጀምሩ በትህትና ጠይቃለሁ። እንደዚህ ያሉ ጉዳዮች እንግዲህ ብዙ ቤቶችን ያንኳኳሉ። ምናልባት ብዙ ጓደኛሞች መካከል ሊገቡ ይችላሉ። ሃይሚም የራሷ የመለሳቻቸው ሀሳብ ከብሩኬ ጋር አልተግባቡበት ሀሳብ አለ። እሱንም በደንብ በስፋት ዘርዘር አድርገን እናየዋለን ቤተሰቦቼ። እስቲ ወደ ቪዲዮን ሄድና ቪዲዮን እያየን አብረን ዘና እንበልበት። በጣም ተናድጄ ያለው ግርም ብሎኝ ነው የመጣሁት። አሁን ብዙዎቻችሁ ሊገርማችሁ ይችላል። እንዴ ይሄ ልጅ ጨለለ እንዴ ምን ሼ ነው ምናምን ልትሉ ይችላላችሁ። ግን ምንም ሆኜ አይደለም፣ ተሰምቶኝ ነው የምር ተሰምቶኝ ደብሮኝ ምናምን ነው። ለምንድን ነው የሚደብርህ? ለምንድን በዚህ ደረጃ የደረስክበት ምክንያት ምንድን ነው? ትላንትና እውነት ለመናገር አንድ ሴትና ወንድ ስፔሻሊ የሚዋደዱ ፍቅረኛሞች አንድ ቤት ሆነው ተለያይተን ነው የምንተኛው ለማለት እኔ እንጃ። በጣም ጎበዝ መሆን መቻል አለባቸው ብዬ አስባለሁ። በጣም ጎበዝ መሆን መቻል አለባቸው። እንዴት ይህን ሀሳብ ልናምን እንደምንችልም እኔ የምቸገራለሁ። ምናልባት ቤተሰብ አንደርስታንድ ታደርጉኛላችሁ ብዬ አስባለሁ እና ስህተቶች ሊፈጠሩ ይችላሉ። ምንም ጥያቄ የለውም። የተለያየ ቤት እንኳን ቢሆን ልናምናቸው እንችላለን። ግን አንድ ቤት ውስጥ እየኖሩ እስካሁን ለየብቻ ነው የምንተኛው የሚለውን ሀሳብ እኔ እንጃ አላቅም። እኔ ለመቀበል ይከብደኛል። ግን የሚያደርጉ አሉ በጣም ጎበዝ የሆኑ። ግን ይሄ እውነት ለመናገር በራስ ላይ ፈተና ማምጣት ይመስለኛል። ወይ ቀድሞውንም አንድ ቤት አለመግባት ነው ፈተናው። ይኸው ዛሬ የጀመረው አንዱ ራሱን የቻለ ነው ማለት ነው። እና ከትላንት ወዲያ ምንም ችግር የለም ምናምን ሲሉ ነበረ። አንድ ላይ በመሆናችን እንኳን ደስ ያላችሁ ብለውን፣ ዛሬ ደግሞ አንድ ላይ ካላደርን ሁለት አልጋ እዚህ ቤት መኖር የለበትም የሚል ሀሳብ ይዞ መጣ ብሩኬ። ሌላ ግብግብ ውስጥ ገብተዋል ማለት ነው። እኔን ሃይሚ አታምነኝ፣ በምን ወይ እንደማታምነኝ አላውቅም። ይሄ ከእምነት ጋር የሚገናኝ ነገር አይደለም ብዬ አላስብም። እኔ ማለት እኛ አሁን ሀሳቡን እንዴት ብዬ ልንገራችሁ መሰላችሁ? የእነሱን ልመን ገብቷችኋል አይደለ? እነሱ ያሉትን አንድ ቤት ኖረን የተለያየ አልጋን ያለን የተለያየ ክፍል ነው ምንተኛው አንገናኝም የሚለውን ነገር እንመነው። እንደዛ ያለ እምነት ኖሯቸው ሁለቱ ተማምነው እንደዚህ ያለ ደረጃ ላይ እንደዚህ ያለ ህይወት እየኖሩ ከሆነ ገብቷችኋል አይደል? አንድ አልጋ ላይ እንተኛ ምንም የሚፈጠር ነገር የለም የሚለውና አለመታመንን የሚያገናኘው ነገር የለም። ገብቷችኋል አይደለ? ኦልሬዲ ወንድና ሴት ናችሁ። በዛ ላይ የምትዋደዱ ፍቅረኛሞች ናችሁ።
ስለዚህ እንደው ምንም ላይፈጠር ይችላል ምናምን የሚለው ነገር አላቅም። እኔ እናንተ ምን ይሰማችኋል ቤተሰቦች? እዚህ ደሪ ያልኳት እዚህ ደሪ በቃ ችግር የለውም ምናምን ስላት አይ እኔ እዚህ አላድርም ምናምን ብላ ተነስታ ወጣች። እንዲህ ስለአሁን እኮ ታዲያ ልክ እኮ ናት ምናምን ትሉ እንችላላችሁ፣ ግን እኔ ደግሞ ተሰማኝ ማለት ሁሉ ጊዜ እንደዚህ ጥሩ ጊዜዎች አብረን እያሳለፍን እዚህ ተዳርሰን ምናምን ምንም ችግር የለውም ከኔ ጋር ብታደር ላይ ከሷ ቤት እያለው ራሱ ትዝ ካላችሁ እዚህ ብትሆን ደስ ይለኝ ነበር ምናምን እያለች ነበርና ምንም አይገናኝም። አብረው ማደርን ከፈለክ እኮ አንተ ቀላል ነገር እኮ ነው። የምትዋደዱ ፍቅረኛሞች ናችሁ። በቃ አለቀ። ፍቅረኛ ነች አይደለ? በቃ አለቀ። ስለዚህ አንተ በቃ ህጋዊ ጋብቻ ማድረግ እኮ ነው። ይሄ ቀላል ነገር ነው። ሽማግሌ ልኮ አግብቶ ከዛም በኋላ እንደፈለገ አብሮ መኖር ትችላለህ። ያ ሁለት አልጋ የተባለው አንደኛው አልጋ ይወጣል። አንተ አንድ አልጋ ለእናንተ ይበቃችኋል። ግን ፕሮሲጀሩን ለምን መጠበቅ አቃተህ ነው? ወይስ ዛሬ አንድ ቤት መኖር ስትጀምሩ ነው ይሄ ስሜት ለአንተ ሊሰማ የቻለው? ገብቷችኋል አይደለ? መጀመሪያ ለምን ይሄ ስሜት አልተሰማህም ነው? ወይስ መጀመሪያውንም እያታለልካት ነበረ? በቃ ችግር የለውም አንድ ቤት ለአንቺ ሩም ተዘጋጅቷል ምናምን ብለህ ክፍል አዘጋጅተላት እሷን የምጥልበት መንገድ ነው ወይ ስታደርግ የነበረው? አይደለ? እንደዛ ነው አለ የሚመስለው። በቃ አሁንማ የትም አትሄድም አይነት ነገር ማለት ነው። እስከ መቼ ነው እንደዚህ የምንቀጥለው? በዛ ላይ እኔ ነኝ እኔ ራሴን አውቀዋለሁ ምናምን በቃ ለሃይሚ ምን አይነት ጥሩ አመለካከት እንዳለኝ ራሴ አውቀዋለሁ። እና በነገራችን ላይ የብዙ ሰውዬዎች እንትን ይሄን ነው የሚለው እኔ ራሴን አውቀዋለሁ። እኔ ራሴን ስለማውቀው በጣም እውነት ለመናገር ሚፍታ አንድ የተናገረው ነገር አለ። እናንተ ሁለታችሁ አላችሁ፣ ከዛም በኋላ ሶስተኛው ሰይጣን አለ አለው። አያችሁ አይደለ? አንተ ራሴን አውቃለሁ የሚባል በእንደዚህ ያለ ነገር የለም አባቴ። ገብቶሃል አይደለ? ነገሮች ከመስመር ከሳቱ በኋላ የማይፈልገው ነገር ከሆነ በኋላ አይ በቃ ተሳስቼ ነው ምናምን ነገር ለማለት እኔ አስፈላጊ ነው ብዬ አላስብም። ቀድሞ መጠንቀቅ ያስፈልጋል እንጂ ማለት ነው እንጂ ይሄ በራስ መተማመን ምናምን ነገር ይሄ ከባድ ነው እውነት ለመናገር ብቻ ያናዳል። ሃይሚ መታለች እንግዲህ ጨቀጨቁ እየጠበቃል። እንዴት አደርሽ? እኔ እፈልግሻለሁ ቶሎ በይ። ደብሮኝ ነው የመጣሁት ዛሬ። የማታው ጉዳይ ምን የሚያስደብር ነገር ነው? ምንድነው ታዲያ ካሜራ? አዎ ደብሮኝ ነው እንዴ። እኔና አንቺ አብረን እስከኖርን ድረስ ወይ የኔ አልጋ ይወጣል ወይ አንቺ አልጋ ይወጣል። እምቢ ካልሽ የኔ አልጋ እኔ ከና አልጋ ይወጣልሻለሁ። ይሄ እኮ ማስፈራራትም ጭምር ነው። ይሄ ማስፈራራት ስለዚህ ካሉን እንለያያለን የሚል ሀሳቦችን አምጥቶ እሷን ለማሳመን ጥረት ማድረግ ትክክል አይደለም። የምትፈልገው ነገር ከሆነ ፕሮሲጀሩን መከተል ነው። ሃይሚ ሲጀመር እምቢ ልትል የምትችለው እኮ መሆኑ ያለባቸው ነገሮች ስላልሆኑ ነው። እነዛ ነገሮች ደግሞ ምንድናቸው? ሽማግሌ ልከ ቤተሰብ ተቀብሎ ከዛም በኋላ እናንተ ጋብቻ ማድረግ እኮ ነው። በቃ ሄዳችሁ ቀበሌ ተፈራርማችሁ በቃ ሌላው ነገር እንኳን ይቅር። ገብቷችኋል አይደል? እሱ ነገር ሳይደረግ ሴት ልጅ ደግሞ እሱ ነገርን ትፈልገዋለች። እንደኛ ወንዶች ነገሮችን ቀለል አድርገው አያስቡም። ምክንያቱም ህጋዊ ሚስት መሆን ስለሚፈልጉ ማለት ነው። ገብቷችኋል? ስለዚህ እሷ የምትፈልገው ያንን ነው ማለት ነው። እንዴ አታምኝም ነው? እኔ ይሄ ከእምነት ጋር ምን አገናኘው? እንዴ ካመንሽኝ ታዲያ ከእምነት ጋር ምን አገናኘው? እንዴት ነው የማያገናኙ? እኔ ከዚህ በኋላ ቀልድ አልፈልግም። በቃ አሁንም ቢሆን ወደፊትም ቢሆን እንደዚህ አይነት ጉዳይ ምንም አሁንም ወደፊትም አይሆንም። ይሄንን ማመን መቻል አለብህ ነው እንግዲህ። ስለዚህ አንተ ከእሷ ጋር ግብ ውስጥ መግባት ሳይሆን ሌሎች ማስተካከል ያለብህ ነገሮች ላይ ጊዜ ብታጠፋ የተሻለ ነው። በምንም አይነት ነገር ወይ የኔ አልጋ ይወጣል ወይ እኔና አልጋ እንወጣለን። አንድ ቤት እየኖረ ሲጀመር እኔና አንቺ የተለያየ አልጋ ላይ ማደር የለብንም። ባልና ሚስቶች ናችሁ። በመጀመሪያ ባልና ሚስቶች ሳትሆኑ የተለያየ አልጋ ላይ መተኛት የለብንም ብለህ ለመጠየቅ መጀመሪያ ማሟላት ያለብን ነገር ማድረግ ያለብህ ነገር ብዙ ነገሮች አሉ። እነሱ ማስተካከል መቻል አለብህ መጀመሪያ። እናንተ እኮ ባለትዳሮች አይደለንም ማለት ነው። እንሁንም አንሁንም በቃ መሆን አለበት። ገና ብዙ ያልተጀመሩ ነገሮች አሉ። አብረን መተኛት የለብንም እንደ የሆነ ነገር ቢፈጠር ምን ይፈጠራል? ራስሽን አታምኚም እንደ ራስሽን አታውቂም? ምን
ይሄ ማመን ይሄ ነው ያልኳችሁ። ራስን ከማመን ካለማመን ጋር የሚያገናኘው ነገር የለም። ይፈጠራል። ብሩኬ ለምን ስነ ስርዓት አይኖርህም? ምን ይፈጠራል? ብሩኬ እንደዛ ከሆነ አብረን መኖራችን ካልቀረ እኔና አንቺ ጥሩ ጊዜ እያሳለፍን ነው አይደለ? ሁኔታዎችም ይወስኑታል። ገባ አይደለ? እስከ ወደፊቱ ደግሞ እኔ አልታገስም። በቃ ጭራሽ ማለት ነው ትዕግስቴን ጨርሻለሁ ነው ብሩኬ። እንግዲህ ትዕግስቴን ጨርሻለሁ። ከአሁን በኋላ ወንድነቴ ያሸንፎኛል፣ ከወንድነቴ ጋር ግብግብ መግጠም አልፈልግም እያለ ነው። ሚፍታ በላበለው በእግዚአብሔር እንዴ! አንተ ለምንድን ነው ስነ ስርዓት የማይኖርህ? ሚፍታ እኮ አይመለከተውም። ለምንድን ነው የማይመለከተው? ምን ይመለከተዋል? አይመለከተውም። ሚፍታ አብረን እየኖርን ከሆነ ሁለት አልጋ እዚህ ቤት ሊኖር አይገባም፣ ከኔ ጋር ማደር አለባት ነው እኔ እያልኩኝ ያሉት። ምን ማለት ነው? ሚፍታ ራሱ እንግዲህ ይሄን ነው ምን ማለት ነው? ለሱ ራሱ ግራ ገባው። ገብቷቸዋል አይደለ? መሆን ያለባቸው ነገሮች ሳይሆኑ በማስፈራራት እንደዚህ በማለት ወይ ምን ማለት ነው? በቃ እኔ ያሰብኩትን ነው። በቃ እኔ የፈለኩትን ተናገርኩኝ አይደል? እኔ ተጋምታችሁ ስታስገቡልኝ የራሴን ክላስ ስታዘጋጁ ያኔ ለምን አላሰበውም እንደዚህ አይነት ነገር? አሁንማ እጁ ላይ ገብተሻል። እጁ ላይ ስለገባሽ እንደፈለገው ማድረግ ይችላል። እዛ ነው እንዴ? ወይስ እኔን ማታለያ ነበር? ወይስ እኔ እጁ ውስጥ እስከገባ ነበር? ስለምን እጁ ውስጥ መግባት ነው የምትይው? እና አሁን እጁ ውስጥ ከገባ እኔ እና አንቺ ካልተማመንን ለምን እንኖራለን አብረን? ይሄ መተማመን ጉዳይ አይደለም። እንግዲህ ማለት አንድ ቤት አንድ አልጋ ላይ አይደለም፣ አንድ ቤት ኖሮ እንኳን ምን ያህል ፈተና ሊሆን እንደሚችል ምንም ጥያቄ የለውም፣ ቅድም እንዳልኩት ማለት ነውና አሁን ግን እናንተ እንደዚህ ያለ ነገር የምታስቡ ከሆነ ቀድማችሁ ፈተና ወደ ራሳችሁ አለማብዛት ይጠበቅባችሁ ነበር። አንድ ቤት ገብቶ መፈታተን ምናምን አያስፈልግም። እንዳታጭኝ እንዴ! እኔ ካላመንሽኝ ከኔ ጋር ለምንድን ነው የምትቀጥዩ? ትንሽዬ እምነት ምን ይሰራልኛል? እኔ አንቺ ጋር ጭራሽ አብረን መኖር ጀምረናል። ከፈለግሽ እንጋባ፣ ካልፈለግሽ ምንም እንደዛ እኮ ኖርማል፣ አይመለከተኝም። እሱን ወይ ይሄማ በጣም አሪፍ ሀሳብ አይደል እንዴ? ይሄ እኮ በጣም የተቀደሰ ሀሳብ ነው። ስለዚህ እሱን ነው አሁን እሷም እያለችው እኮ እሱን በቃ አለቀ። ወደዛ ያንን ነገር እንጨርሰውና ከዛም በኋላ እንኑር ነው በቃ እኮ እያልኩት ነው። ነገሮችን በስነ ስርዓት ማስኬድ አንድ ነገር ነው። አይመለከተኝም በቃ ምን ሆነ ነው? እኔ ሲጀመር እዚህ ቤት ይሄ አልጋ ወጡ ካልተስተካከለ እኔ እዚህ ቤት ዛሬ አላራት። ምን ነው ስትወልድ ነው እኔ ማግባት የፈለከው? ጋብቻ እንትን ህጋዊ ማድረግ የፈለከው እሷ ስትወልድ ነው? እሱ ነው የታየ። ዛሬ ከኔ ጋር ካላደርሽ እኔ እዚህ ቤት አልቀጥልም። አስቢው፣ እኔ ሄድልሻለሁ፣ ድጋሚ አታገኘኝም። መጥቼ ልብሶቼን ወሳስዳለሁ። እሺ ጭራሽ አንተ በቃ አንተማ እንዳትወረኝ፣ በቃ እንዳትከተለኝ፣ እኔ አልፈልግም። ጤነኝነት አይመስለኝም የምር። እኔ እስከ መጨረሻው ፕራንክ መስሎኝ ነበረ። ነገሮች ግን ፕራንክ አይደሉም። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበላለሁ። ቻው